በጣም በማዘንና እንትን በማለት ብቻዋን ቁጭ ብላለች ማለት ነው። እንግዲህ በዚህ መሃል አምነን ወደ ክላሷ ይመጣና ምንድነው የሆንሽው? ምን ሆነሽ ነው ብቻሽን እንደዚህ የተቀመጥሽው? ይላታል ማለት ነው። እንግዲህ እሷም ለምን ጄሪን ጥላት መጣ? ለምን እሷ ጋር አትሆንም ምናምን ትለዋለች ማለት ነው። እውነት ለመናገር በጣም አዛኝና ትሁት ልጅ ናት ማለት ነው። እንግዲህ እሱም ደግሞ አምነንም ስላሳዘነች ነው እኮ እንደዚህ ከእሷ ጋር አብሬ የሆንኩት እንጂ ለምንም አይደለም፣ ተይ ብሌን ተረጅኝ ምናምን ይላታል ማለት ነው። እሱም ደግሞ ቀናሽ ወይ ምንድን ነው በተፈጠረው ነገር? እሷም እንግዲህ እየወደደችው እየመጣኝ ነው ማለት ነው ብሌን እዚህ ላይ እንግዲህ ለተፈጠረው ነገር እሷን ልንከባከባትና ላዝንላት እኮ ይገባል። ምንድን ነው የምትይው? ለምን ደስ ትለዋወጫለች? ለምን አትረጅኝም? ይላታል ማለት ነው። እውነቱ ነው። እዚህ ላይ እንግዲህ አምነን የተሳሳተው ነገር ምንድን ነው? ልጅ ብሌንን መውደዱን ነው። እንግዲህ እዚህ ላይ የልጅ እናቱ እያለች ብሌንን ወዷታል። እሷም ደግሞ እንግዲህ እየወደደችው እየመጣች ነው ማለት ነው። እንግዲህ ብሌንም እንዴት እኔ ጭንቀት ሆንኩብህ ወይ? ለምንድን ነው እኔንስ የማትረዳኝ ምናምን ትለዋለች። እሱ ደግሞ እንግዲህ በመጮህና እኔ አላልኩም እንድትረጅኝ ነው የምፈልገው ምናምን ይላታል ማለት ነው። እሷም ደግሞ እንግዲህ እንድረዳህ ነው ወይ የምትፈልገው? ምንድነው እኔ የምትፈልገው ምናምን እያለ በጣም ተናዳለች። እንግዲህ በጣም ደብሯታል። እንግዲህ አምነንም እባክሽን እንዲህ አትሆኝብኝ፣ ተረጅኝ፣ ለምንድን ነው እንደዚህ የምትሆኚው? እኔ ስንት ነገር እያሳለፍኩ ነው፣ ለምን አትረጅኝም? ይላታል ማለት ነው። እሷም ደግሞ እንግዲህ ያው እውነት ለመናገር እንደዚህ ማድረግ አልነበረባትም ብሌን። እሷም ደግሞ ለምን አንተስ አትረዳኝም? አንተ እያረከው ያለው ነገር ጥሩ ነው ወይ? አንተም እኮ እየጎዳኸኝ ነው ትለዋለች ማለት ነው። እሱም ደግሞ እንግዲህ ምንም እንዳላደረጋትና እሷ እንድትረዳው መፈለጉን ይነግራታል ማለት ነው። ብሌንም ደግሞ ተወኝ በቃ እንድተዋትና የራሷን ህይወት እንድትኖር እንዲፈቅድላት ትነግረዋለች ማለት ነው። እሱም ደግሞ እንዲህ መሆኗ ጥሩ እንዳልደለና እንድትታገሰው በሂደት ደግሞ ሁሉም ነገር እንደሚስተካከል ምናምን ነው ተስፋ የሚሰጣት ማለት ነው። እንግዲህ አምነንም ብሌንን የእሱ ልጅ ማጣት የእሱ እንደዚህ መሆን ለምን እንዳላሳሰባት ምናምን በጣም እያዘነባትና እንድትረዳው መፈለጉን ይነግራታል ማለት ነው። እንግዲህ ብሌንም ቅናት ቢጤ እየያዛት ነው፣ እየወደደችው እየመጣች ነው። እንግዲህ በመሀል ደግሞ ሜርሲ የሰራችውን ነገር ትረሳና ወደ ጄሪ ትገባለች። ጄሪ ምንም ነገር የምታውቀው ነገር የላትም። በአንድ ልብ ሆና ነው ያለችው ማለት ነው። እንግዲህ እስካሁን ድረስ አልጋው አልተነሳችም። በተፈጠረው ነገር ታማ ተኝታለች። እንግዲህ ሜርሲ አራስ ጠያቂ መስላ ትሄድና ያዘነችና የተከዘ መስላ ትሄድና በጣም ተጎድተሻን እንግዲህ ምን አዝኛለሁ ምናምን ትላታለች ማለት ነው። እንግዲህ ጄሪም ደግሞ ለሜርሲ አምነንን የሚይዝበት ነገር አንድ ልጄ ነበር፣ እንግዲህ ሁሉም ነገር አበቃልኝ፣ ልጅ ነው በመሀላችን ያለው ብላ እያለቀሰች ትነግራታለች ማለት ነው። እንግዲህ ሜርሲም እንግዲህ ኧረ የወንድሜ ልጅ መጥፎ አይደለም፣ እንዲሁ ነሽ፣ መጥፎ ነገር አታስቢ፣ እሱ የሚተውሽ ሰው አይደለም፣ የምትለያዩም ሰዎች አይደላችሁም እያለ ተስፋ ትሰጣታለች ማለት ነው። እንግዲህ ሜርሲም እንግዲህ እቅዷና አላማዋ ሌላ ነው።
ለዛም አስባ ነው እንደዛ ልጇን ያስወረደችባትም ማለት ነው። እንግዲህ ምንም መጥፎ አይደለም። የወንድሜ ልጅ የያዝሽውን ሻንጣ በሙድ እየነገረቻት ነው። በነገራችን ላይ የያዝሽውን ሻንጣ ሲዞ የሚያባርርሽ ይመስልሻል ወይ ማለት እሷ የምትፈልገውን ነገር እና እንዲያደርጋት የምትፈልገውን ነገር ነው እየነገረቻት ያለችው። እንግዲህ ጄሪን በዛ ትበሳጭና ተይ ባይሆን እንደዚህ እንኳን አትበይኝ ምናምን ትላለች። እንግዲህ ሜርሲም አይዞሽ የትም አትሄጂም፣ እኛ ጋር ቢሆን ትኖሪያለሽ፣ አትስቢ ምናምን ትላታለች ማለት ነው። እንግዲህ ሜርሲም እንድጠናክርና ሌላ ነገር ማሰብ እንዳለባት ምናምን ትነግራታለች ማለት ነው። እንግዲህ ጄሪም የሆነ ነገር እየጠረጠረች ነው። የሆነ ነገር እንደተፈጠረ ይገባኛል፣ ግን ምንም ነገር ሊገባኝ አልቻለም። ምንድን ነው የተፈጠረው? እኔ ሁሉን ነገር ማሰብ አልቻልኩም ትላታለች ማለት ነው። እዚህ ላይ እንግዲህ ሜርሲ ብዙ ነገር ከማውራቷ የተነሳ መጥፎ ነገር እንዳደረገች እያስነቃች ነው ማለት ነው። እንግዲህ እዚህ ላይ ጄሪ የሆነ ነገር ጠጥታ ልጁ እንደወረደባት ተረድታለች ማለት ነው። በዚህ መሀል እንግዲህ ለሜርሲ ምን ያረግሽው ነገር አለ ወይም ምናምን ስትላት የጠጣሁት ነገር አለ፣ እሱ ነገር የሆነ ነገር የፈጠረብኝ ይመስለኛል ትላታለች ማለት ነው። እንግዲህ እዚህ ላይ ሜርሲ የእሷ ስራ ስለሆነ ሜርሲም ለአምነን እንዳትነግሪው፣ ይሄ ነገር ከነገርሽው ሁሉን ነገር ስትነግሪው እሱ ወሬው ይሰለቸዋል፣ ወንዶች ደግሞ ብዙ ወሬ አይወዱም እያለ በሌላ እያስፈራራቻት ነው ማለት ነው። እዚህ ላይ እንግዲህ ሌላ ጌም ነው የጀመረችው የራሷ ሴራዋ እንዳይጋለጥበት እና አምነን ደግሞ ሌላ ነገር እንዳይጠረጠር እንዳይነቃባት ነው እሷ እያደረገች ያለችው። እንግዲህ ይህም ሁሉን ነገር ከነገረችው ብዙ ነገር ስታወሪው ይሰለቸውና አንቺን ማግኘት ይሰለቻል እያለቻት ነው ያለው። ግን ብትነግረው የተፈጠረውን ነገር ምርመራ ያደርጉበትና እንደሚደርሱባት ገብቷት ነው ማለት ነው። እንግዲህ ጀሪም በሀሳቧ ተስማማና እሺ ብላ ታልፋታለች ማለት ነው። እንግዲህ በዚህ መሀል ልጅ ብሌን ትናደድና ከክላስ እያለቀሰች ትወርዳለች ማለት ነው። አምነንም ተከትሏት ይወርድና መንገድ ላይ ይዟት ይስማታል። እንግዲህ ከዚህ ላይ ነው ችግሩ። ብሌንም እንግዲህ ተናደድና ምን እያደረግክ ነው? በቃ ተወኝ፣ የራሴን ህይወት ልኖርበት እባክህ ምናምን ትለዋለች። እንግዲህ በመሀል ላይ እንደዛ እየተከራከሩ ባለበት ሰዓት እችው ሜርሲ እንግዲህ ምን እንደምትፈልግ ደግሞ ከብሌንም አይታወቅም። እንደዛ ሲከታተላት ደስ አላላትም እና ቀጥታ ወደ ብሌንና ወደ አምነን ትሄድና እባክህ የወንድሜ ልጅ ጄሪን ተንከባከባት ብላ እንዲከባከባት ትነግሯለች ማለት ነው። እንግዲህ እዚህ ላይ እንዴት ተንከባከባት ልትይኝ የቻልሽው ምን ሆነሽ ነው ምናምን ቢላት እሷም እንግዲህ እሷ መስዋዕት አድርጋለች ለእሱ መስዋዕት እንዳደረገች እና ወግ ማዕረግ ሳታይ የትኛዋ ሴት ናት ልጅ ወልዳ እንዲህ የምትሰቃየው ልጅ ለአንተ ብላ ነው ይሄን ያደረገችው ምናምን ብላ ሌላ ሴሯን ደግሞ ያሴረች ነው። እንግዲህ እዚህ ላይ ወደፊት ልጁንም አጥተናል እሷንም ጄሪንም እንዳናጣት ነው መንከባከብ ያለብህ እያለችው ነው ያለው።
እንግዲህ ከዚህ ላይ ከብሌንም ከጀሪም ጋር እንዲሆን ያልፈለገች ትመስላለች። እንግዲህ አክስትየዋ ሴራዋ ያን ይመስላል ማለት ነው። እሱም ደግሞ እሺ እንከባከባታለሁ አክስቴ አትስቢ ምናምን ብሎ ጥሏት ይሄዳል። እንግዲህ አምነንም ሄድና ጄሪን አልጋዋ ላይ ቁጭ ይልና ጄሪ አክስቴ ሁሉን ነገር ነግራኛለች፣ ከበደልኩሽ ይቅርታ አድርጊልኝ፣ ይቅርታ እንድታደርግለት ይጠይቃታል ማለት ነው። እሷም ደግሞ አምነን እኔን ነው ምንም ይቅርታ የሚያስብል ነገር እኮ የለም፣ ምንም አላደረከኝም፣ ይሄ የፈጣሪ ስራ ነው ብላ ታረጋገዋለች ማለት ነው። እሱም እንግዲህ ለእሷ ብላ ህይወቷ እንዲህ እንዳመሳቀለች እና ልጁም እንደወረደባት ይነግራታል ማለት ነው። እሷም ደግሞ ለእሱ ብላ ሳይሆን ለሁለታቸውም ጥቅም ብላ ነው እዚህ ውስጥ እንደገባይ እየነገረው ያለው። እውነት ለመናገር ጄሪ ሌላ ነው እንጂ እሱንም ፈልጋም አይደለም። አምነን ምንም ነገር ባይኖረው አብረው እንደማትሆን ነው ሁኔታዋ የሚያሳውቀው ማለት ነው። እንግዲህ አምነንም ይሄ ነገር እንዴት እንዲህ ሊሆን እንደቻለ እኔ ግራ ገብቶኛል ሲላት፣ እሷም ደግሞ አይ ምንም ነገር ማሰብ አያስፈልግም ትለዋለች። እንግዲህ አምነንም የሚያስፈልጋትን ነገር ለጄሪ እንደሚያሟላላትና ምንም ነገር ሳትሸማቀቅ ሳትሳቀቅ የፈለገችውን ነገር መጠየቅ እንደምትችልና እሱ ለእሷ ታዛዥ እንደሆነ ለወደፊትም ደግሞ ብዙ መስዋዕት እንደሚከፍልላት ይነግራታል። እንግዲህ እሷም በደስታ ተወጣለች። እውነት ለመናገር የምንወደው እሷ አሁንም የስ እያለች ነው ያለው። እሷ ፍቅር ያለባትም አትመስልም ማለት ነው። የምትወደው ቢሆን ግን አንድ የሚወዱት ሰው የምትፈልጊው ነገር በምትፈልጊኝ ሰዓት አለው ሲል በጣም ያስደስታል። እውነት ለመናገር ግን እሷ የሱ ፍቅር ሳይሆን ሌላ ሴራ ስለሆነ ያው አሁንም ሌላ አክት ነው እያደረገች ያለችው ማለት ነው። እንግዲህ ተወዳጆች ሰብስክራይብ እና ሼር ላይክ በማድረግ አበረታቱኝ። ቀጣይ ክፍል ደግሞ እንድለቅላችሁ ማለት ነው።